ሰበር ዜና የአዲስ አበባ ምክትል ከንቲባ በታጣቂዎች መታፈሳቸው ተገለጸ። ምክትል ከንቲባው የታፈሱት በህወሓት ኃይሎች መሆኑንም ታውቋል። እስከ መጨረሻው ከቆያችሁ ታገኙታላችሁ፣ በዝርዝር እነግራችኋለን። ጦሩ ከተማዋን ለመቆጣጠር በቅርብ ርቀት ላይ ነው ተባለ። የፋኖ ኃይሎች ከሌሊቱ 11 ሰዓት ጀምሮ በወሰዱት የተቀናጀ ወታደራዊ እርምጃ ሉማሜ ከተማዋን በቁጥጥር ስር አውሏታል ተብሏል። በህወሓት የተደረገው ጥቃት ከሌሎች ሀገራት የቅንጅትና የሎጂስቲክስ ዝግጅት ተደርጎበታል ሲሉ የደህንነት ኃላፊው አቶ ሬድዋን ሁሴን ተናገሩ። በሸረሪና አካባቢ ምርኮኞችና የተማረኩ የጦር መሳሪያዎች ናቸው በሚል የወጡ ምስሎች ከውጊያው ምንም ግንኙነት እንደሌላቸው ተጋልጠዋል። ሰላም ጤና ስጥልን የኤኤንኤን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኑ። አሁን ወደ ዝርዝሩ እንለፍ። በሸረሪና አካባቢ ምርኮኞችና የተማረኩ የጦር መሳሪያዎች ናቸው በሚል በመንግስት ደጋፊዎችና ህወሓትን ተቃውመው እየተሰራጩ የሚገኙ ምስሎች የቆዩና የተሳሳቱ ምስሎች ናቸው ተባለ። እነዚህ ምስሎች ከውጊያው ምንም ግንኙነት እንደሌላቸውም ተጋልጠዋል። በሸረሪና አካባቢ በትግራይና በፌዴራል መንግስት መካከል ተካሂደዋል ከተባለው ውጊያ ጋር ተያይዞ ምርኮኞችና የተማረኩ የጦር መሳሪያዎች ናቸው በሚል በመንግስት ደጋፊዎችና ህወሓትን ተቃውመው በሚገኙ የተለያዩ የማህበራዊ ሚዲያ ገጾች ከትላንት ወዲያ ጀምሮ ሰራጩ የሚገኙ ምስሎችና የቆዩና ከአውዳቸው ውጭ የተጠለፉ መሆናቸው የተደረገው የመረጃ ማጣራት ተረጋግጠዋል። በመጀመሪያው ምስል ላይ በርካታ ሰዎች ፊት ላይ ተቀምጠው የሚታዩበት ፎቶግራፍ እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በነበረው የትግራይ ጦርነት ወቅት የተነሳ ነው። የኤኤፍፒ ፋክት ቼክ ያከናወነው የመረጃ ማረጋገጥ እንደሚያመለክተው ይህ ምስል እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2021 በትግራይ ኃይሎች የተያዙ ወታደሮችን የሚያሳይ ሲሆን በወቅቱ በትግራይ ክልል ሚዲያዎችና የመንግስት ስርጭቶች ላይ የቀረበ ነው። ይህ ምስል ከአሁኑ የሸረሪና ክስተት ጋር ምንም የሚያገናኘው ነገርን የሌለና ቀደም ሲልም በአማራ ክልል ከተከሰቱ ግጭቶች ጋር ተያይዞ ከአውድ ውጭ በተደጋጋሚ ሲሰራጭ የቆየ ነው ተብለዋል። በሁለተኛው ምስል ላይ በክምችት የተደረደሩት የጦር መሳሪያዎች አርፒጂዎች እና የጥይት ሳጥኖች ደግሞ ከኢትዮጵያ ግዛት ውጭ የተነሱና ከሀገራችን ሁኔታ ጋር ጭራሽ ግንኙነት የሌላቸው ናቸው። ይህ ምስል እንደ አውሮፓውያን አቆጣጠር ኦገስት 6 2020 በሰሜናዊ ሞዛምቢክ ካቦ ዴልጋዶ ሙሲምባ አዳ ፓሪያ ከተማ አቅራቢያ ከሞዛምቢክ መንግስት ጦር ጋር ከተካሄደ ከባድ ውጊያ በኋላ በኢስላሚክ ስቴት አማጽያን የተማረኩ መሳሪያዎችን የሚያሳይ ነው ተብለዋል። ምስሉ በወቅቱ በሳይት ኢንተለጀንስ ግሩፕ አማካኝነት በበየነ መረብ የተሰራጨ የቆየ መረጃ ነው። ጥቃቱ በኦፕሬሽን ደረጃ ካየነው ከተራ አማጺ ወይም ከተበታተነ ኃይል ባህሪ ጋር የማይጣጣም የእቅድ የቅንጅትና የሎጂስቲክስ ዝግጅት ተደርጎበታል ሲሉ የደህንነት ኃላፊው ሬድዋን ሁሴን ተናገሩ። የመካናይዝድ አቅሞችና የከባድ መሳሪያዎች ማሰማራት ኦፕሬሽኑ የተካሄደው ሶስት ሀገራት የሚገናኙበት ድንበር አቅራቢያ ከመሆኑ ጋር ተዳምሮ ሪፖርቶች እንደሚያሳዩት ጥቃቱ የተፈጸመው በሱዳን ጦር ኃይሎች ከግብጽ መንግስታዊ ተቋማትና ከኤርትራ መንግስት ሊገኝ በሚችል በሀገራት ደረጃ የድጋፍ መሰረተ ልማቶችን ያካተተ ኦፕሬሽን ነው ማለት ይቻላል ብለዋል። ይህም የተፈጠረው ክስተት ከውስጣዊ ተራ ግጭትነት ይልቅ ሰፋ ወዳለ ጂኦፖለቲካዊ ፉክክርን በሀገር ውስጥ የግጭት ተዋናዮች ለማሳካት የሚደረግ መጓተት ይቀይረዋል ብለዋል። በህወሓት አክራሪዎች በሱዳን የጦር ኃይሎችና በኤርትራ መንግስት መካከል አለ የተባለው ይህ ባለብዙ መዘዝ ተለዋዋጭ የሶስት ማዕዘን ጥምረት ስትራቴጂካዊ ዓላማው ከታክቲካዊ መጣረስ ባለፈ ኢትዮጵያን ስርዓታዊ አለመረጋጋት ውስጥ የሚከታት ነው ሲሉ አስተያየታቸውን የሰጡ የኢትዮጵያ ብሔራዊ መረጃና ደህንነት ኃላፊው አቶ ሬድዋን ሁሴን ለሆርን ሪቪው የተናገሩት ነው። ጦሩ ከተማዋን ለመቆጣጠር በቅርብ ርቀት ላይ ነው ተባለ። ምሽጎችን ሰብሮ ከተማዋን ለመቆጣጠር በግምት 30 ኪሎ ሜትር ርቀት ላይ ደርሷልም ተብሏል። በዝርዝር የምንመለከተው መረጃችን ሆኗል። የሱዳን ጦር ወደ ጂንን እየተቃረበ መሆኑን እየተገለጸ ነው። የዳርፉር መንግስት የመረጃ ሚኒስትር ለአልሃዳት እንደገለጹት የሱዳን ጦር ከጂኒና በግምት 30 ኪሎ ሜትር ርቀት ላይ ደርሷል ተብለዋል። የአርኤስኤፍ ኃይሎች ከፍተኛ የመውደቅ ሁኔታ ውስጥ ናቸውም ተብለዋል። የአርኤስኤፍ ኃይሎች ተዋጊዎችን በማሰባሰብ ላይ መሆናቸው የተገለጸ ሲሆን ቀደም ሲል ለአርኤስኤፍ ድጋፍ ይሰጣል የተባለው የጎሳ ድጋፍ መቀነሱን፣ ብዙ ጎሳዎች ለአርኤስኤፍ ጥሪ ከመመለስ ወደ ኋላ እያሉ መሆናቸውን ሚኒስትሩ ገልጸዋል። በተጨማሪም በክልሉ ያሉ ጎሳዎች የአርኤስኤፍን ቃል ኪዳንና ተግባር እየተገነዘቡ መሆናቸውን ተናግረዋል።
የፋኖ ኃይሎች ከሌሊቱ 11 ሰዓት ጀምሮ በወሰደው የተቀናጀ ወታደራዊ እርምጃ ሉማሜ ከተማዋን በቁጥጥር ስር አውሏል ተብለዋል። በውጊያው ወቅት የብልጽግና ኃይል ላይ ከፍተኛ ድባቅ የተመታ ሲሆን የፋኖ ኃይልም ጉልህ ድል ተቀናጅተዋል ሲሉ የፋኖ ኃይሎች ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ ሉማሜ ከተማዋን ተቆጣጥሮ ይገኛል። የአዋበል ወረዳ ሰላምና ደህንነት ኃላፊው አቶ ተመስገን ምስክር መገደላቸውና በርካታ የመንግስት ታጣቂዎች ተገድለው በአካባቢው ሬሳ ተደራርቦ እንደሚታይም ምንጮች ገልጸዋል። የፋኖ ኃይሎች በርካታ ወታደራዊ ድሎች እየተቀዳጀ እንደሆነም እየተገለጸ ነው። የአዲስ አበባ ምክትል ከንቲባ በታጣቂዎች መታፈሳቸው ተገለጸ። ምክትል ከንቲባው የታፈሱት በህወሓት ኃይሎች መሆኑንም ታውቋል። በአዲስ አበባ እስከ 2012 ዓመተ ምህረት ምክትል ከንቲባ በኋላም በሰሜኑ ጦርነት ከአዲስ አበባ ወደ ትግራይ የሄዱት የቀድሞ የአዲስ አበባ ምክትል ከንቲባ በአሁኑ ሰዓት የህወሓት ቀንደኛ አመራር ባለስልጣን የሆኑት ዶክተር ሰሎሞን ኪዳነ ከነበሩበት አካባቢ በስህተት በህወሓት ኃይሎች ታፍሰው እንደተወሰዱና በኋላም በጦር አዛዦቹ ማንነታቸው ታውቆ እንዲመለሱ መደረጉ ታወቀ። ይህ ጉንቱ የህወሓት ባለስልጣን ከ2012 ዓ.ም በፊት በአዲስ አበባ ከተማ መስተዳደር ከፍተኛ ስልጣን የነበራቸው ሲሆኑ ከለውጡ በኋላም ቢሆን የከንቲባ ታከለ ኡማ ምክትል ከንቲባ የነበሩ በኋላ ጦርነቱ ሲነሳ ወደ ትግራይ በመሄድ በረሃ የወጡ ቢሆንም ከነ አቦይ ስብሃት በመከላከያ ሰራዊቱ ተማርከው በእስር ላይ ቆይተዋል። በኋላ በፕሪቶሪያ ስምምነት መሰረት ከእስር የተለቀቁ ሲሆን አሁን ባለው የጦርነት ጉሰማም ህወሓትን ወግነው በከፍተኛ ኃላፊነትና ማስተባበር እየተንቀሳቀሱ ይገኛሉ። በዚህም ሰሞኑን ህወሓት በትግራይ ክልል ሰዎችን ለጦርነት የሚያደርገውን አፈሳ ተያይዞ በመሃል አፈሳውን የሚያካሂዱ ታጣቂዎች በስህተት ባለስልጣኑን ማፈሳቸውና በኋላ በጦር አዛዦቹ በመታወቃቸው ከመንገድ እንዲመለሱ መደረጉ ታውቋል። ውድ የቻናላችን ተከታታዮች የዛሬ ያልናቸው መረጃዎች እነዚህ ይመስሉ ነበረ። ተጨማሪ መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቻናሉን ተቀላቀሉ። መልካም ጊዜ